እጅግ በጣም አሳዛኝ ድርጊት በአዲስ አበባ ተፈጽሟል። ብዙዎችን ያስደነገጠ ፈጽሞ ለማመን የሚከብድ የጭካኔ ድርጊት ነው። ሚስትና ጎረቤቱን በአሰቃቂ ሁኔታ ገድሎ የተሰወረው ግለሰብ በአማራ ክልል ሰሜን ሸዋ ዞን መያዙን ፖሊስ አስታውቋል። አዲስ አበባ ፖሊስ ባወጣው መረጃ ግለሰቡ የወንጀል ድርጊቱን የፈጸመው ህዳር 4 እና 5 ቀን 2018 ዓመተ ምህረት በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። እሱ ያውቃል ቢያዝን የተባለው ይህ ግለሰብ ከባለቤቱ ከወይዘሮ ሐመልማል አለምነው ጋር በትዳር አብረው መኖር ከጀመሩ 4 ወራትን አስቆጥረዋል። ታዲያ ተጠርጣሪው ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ከሌላ ሰው ፍቅር ጀመረሻል በሚል አጉል ጥርጣሬ ህዳር 4 ቀን 2018 ዓ.ም ከቀኑ 4 ሰዓት ሲሆን አንገቷን አንቆ በመግደል ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ይሰወራል። ግለሰቡ በዚህ ሳያበቃ ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ.ም ወደ መኖሪያ ግቢው ተመልሶ ይሄዳል። በዕለቱ ተጠርጣሪው ተመልሶ የመጣው የረሳውን ዕቃ ለመውሰድ ወይም መረጃ ለማጥፋት አሊያም የሚስቱን አስከሬን ለማየት አልነበረም። ማንም ባልገመተ ሁኔታ ሌላ አሰቃቂ ድርጊት ፈጽሞ ለመሰወር ማሰብ እንጂ። ከምሽቱ 1 ሰዓት ሲሆን ቦታው ላይ የደረሰው እሱ ያውቃል አብሮት በጉርብትና ሲኖር የነበረውን ወርቁ በቀለ የተባለ የሁለት ልጆች አባት የሆነን ግለሰብ በመኖሪያ ቤት ውስጥ እንዳለ በ8 ጥይት ተኩሶ በመግደል ህይወቱ እንዲያልፍ በማድረግ ከአካባቢው ይሰወራል። በወቅቱ የሟች ቤተሰብ ጎረቤት ቢሆኑም ግለሰቡ ሚስቱን ስለመግደሉ መረጃ አልነበራቸውም ነበር። የአቶ ወርቁ በቀለ በጥይት ተመተው መሞት መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍል አባላት ስፍራው ላይ ተገኝተው መረጃ በማሰባሰብ ላይ ያሉ የገዳይ መኖሪያ ቤት ውስጥ ሰው መኖር አለመኖሩን ለማረጋገጥ ሙከራ ሲያደርጉ መኖሪያ ቤት ውስጥ የግለሰቡ ሚስት የሆነችው የሟች ሐመልማል አለምነው አስከሬን ሊገኝ ችሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን መረጃ በማሰባሰብ ባደረገው ክትትል ወንጀል ፈጻሚውን በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት አልጋ ቤት ውስጥ የግድያ ወንጀሉን ከፈጸመበት ኢኮልፒ ሽጉጥ ከ23 ጥይቶች ጋር ህዳር 19 ቀን 2018 ዓመተ ምህረት በቁጥጥር ስር ሊያውለው መቻሉን አስታውቋል። የሟች አቶ ወርቁ በቀለ ባለቤት ወይዘሮ አዲስ አሰፋና ወላጅ አባት አቶ በቀለ አሊ ፖሊስ ወንጀል ፈጻሚውን ተከታትሎ በአጭር ጊዜ ውስጥ መያዙ እንዳስደሰታቸውና የሟቾች ደም በከንቱ ባለመቅረቱ እፎይታ የተሰማቸው መሆኑን ተናግረዋል። ተጠርጣሪውን በቁጥጥር ስር ለማዋል በተደረገው ጥረት የአማራ ብሔራዊ ክልላዊ መንግስት ፖሊስ ጠቅላይ መምሪያና የሞላሌ ከተማ ፖሊስ ከደብረ ብርሃን ጀምሮ እስከ ሞላሌ ከተማ ድረስ ሌት ተቀን ያለ አንዳች ድካም ብርቱ ክትትል በማድረግና መረጃ በማሰባሰብ አመራሩና አባላቱ ያደረጉት ድጋፍና ቀና ትብብር ለውጤቱ መገኘት ከፍተኛ አስተዋጽኦ እንደነበረው የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጾ ምስጋናውን አቅርቧል። ህዳር 23 ቀን 2018 ዓ.ም ግለሰቡ ከፖሊስ ጋር ወደ ወንጀል ስፍራው በመሄድ ሚስትና ጎረቤቱን እንዴት እንደገደላቸው በፈቃደኝነት መርቶ ማሳየቱን ጠቅላይ መምሪያው አስታውቋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። በቀጣይ በሌላ ዘገባ እስክንገናኝ መልካም ጊዜ